ፍየል ከመድረሷ ቅጠል በመጠሷ አሉ። ምንድነው? እንዴት ነው? ወንድም አለም እንደው ጥሩ ልጅ ነህ፣ ምንም አትናገርም፣ እንደው መልካም ልጅ ትናያለህ ምናምን ብዬ ሳላበቃ ጭራሽ ዛሬ ሌላ ነገር ታወራለህ እንዴ? ምንም የሚሆን ነገር የለም። ሲጀመር ልጁ በደንብ አድርጋችሁ ተረድታችሁትና አዳምጣችሁት ከሆነ ፍቅር እንደዚህ አይደለም። የእውነት ወዳት አይሚን አፍቅራት ምናምን ቢሆን እንዴት ነው መሰለ፣ አይ ከዚህ በኋላ ከኔ ጋር ናት የኔ ነች ከማንም ጋር እንድትሆን አልፈልግም ነው የሚባለው እንጂ እሷ ከፈለገች የሆነ አሁን እሷ ብሩኬ ጋር መሆን ከፈለገች ለብሩኬ ሰጥቻ ትሄዳለሁኝ እያልክ ነበረ ማለት ነው። በደንብ አድርጋችሁ ስራ መሆኑን ወይ ደግሞ ከፍቅር አለመሆኑ የምታውቁት ለዛ ነው። ሲቀጥል እንግዲህ ሚፍታ ደግሞ ያው እኛ ብዙዎቻችን ወቅሰነዋል እንግዲህ በትናንቱ ምክንያት። ዛሬ ጎበዝ ቢያንስ ልጁን ብቻውን ነው ጠርተ ያናገርከው፣ መናገር ያለበትን እስኪናገር ድረስ እንዲሁም ደግሞ በአንድ ላይ ተሰብስበው ከመንጫጫት ለየብቻ አግኝቶ ሁላቸውም ጎን ያለውን ሁሉም ሳይድ ላይ የሆነ ነገር ስላለ ያን ነገር ማዳመጥ ጥሩ ነው። ሲቀጥል እንግዲህ ሚፍታ ነግረዋል። ሀይሚ ከብሩኬ ጋር የምትሆን ሴት ነች፣ ብሩኬም ከሀይሚ ጋር የሚሆን ወንድ ነው። ሶስተኛ ወገን ሆነ ረዥም መንገድ እንዲሄዱ ባታደርጋቸው ጥሩ ነው። ብታዳምጥ ለስራም ቢሆን በቃኝ ብለህ ስቶፕ ብታደርጉ በጣም አሪፍ ነው። ምክንያቱም ሀይሚና ብሩኬ ምንም ነገር በማላቸው ቢገባ ያ ነገር እንደማይተው እናውቃለን። ሀይሚ ብሩኬ እንደምትመርጥ ታውቃላችሁ። ይህ ልጅ እኔ ልሰድበውም ልለውም አልፈልግም። ቆንጅዬ ነው፣ ዝምተኛ ነው ምናምን፣ ነገር ግን ከብሩኬ በምንም ነው የማይደርሰው። የምሬን ነው የምላችሁ። ብሩኬና እሱን እያወዳደራችሁ ያላችሁ ሰዎች በደንብ አድርጋችሁ ብታስተውሉ በጣም ደስ ይለኛል። ብሩኬን አይታችሁት ከሆነ ግርማ ሞገሱ፣ አቋሙ፣ ቁንጅና ኦማይ ጋድ። ብሩኬ ለሴት ልጅ ክብር የለውም ወይ ደግሞ ከሴት ጋር አሁን እየተለጣጠፈ ነው ምናምን። አይ ነው ብሩኬ የሌለበትን ጸባይ አምጥቷል። ከዛም እዚህም አሁን ላይ እያያችሁት ነው። ነገር ግን ይሄ ልጅ ስምተኛ ማለት ጨዋ ነው ማለት ይሄ ከሴት ጋር መሆን በነገራችሁ የብልግና አይደለም ባይዘወይ ማለት ነው። የሆነ አብራችሁት ፎቶ የተነሳችሁት ወይ ደግሞ አብራችሁ ቪዲዮ የሰራችሁት ሰው ሁሉ አብራችሁ ሌላ አይነት ነገር ታደርጋላችሁ ማለት አይደለም። ይሄ ልጅም ባለጌ ነው እያልኩኝ አይደለም። ነገር ግን ሴት ጋር ብሩኬ ይመጣል ከሆነ ይሄ ልጅም ከሴት ጋር ከብዙ ሴቶች ጋር ነው የሚመጣው። እንደውም ደግሞ ባለትዳር ነው የሚባል ነገርም ሰምቻለሁ። ለዛም ነው የሆነ ሀይሚም እንደምታዩት ቁጥብ ሴት ነች። እሱም ደግሞ እንደምታዩት ሀይሚን የማይስማት የማይተቃቀፋት ምናምን የራሱ የሆነ እንትን ስላለው ነው። ምክንያቱም ዛሬ የሆነች ስታት ቢያሳሳት ነገ ምን ሊፈጠር እንደሚችል አስቡት። በፕራንክ ምክንያት ወይ ደግሞ በድራማ ምክንያት ተብሎ ሌላ እውነተኛ ጸብ ውስጥ ስለሚገቡ፣ ለማንኛውም ያው ስራውን አውቆ የሚሰራ ልጅ ነው። ነገር ግን ዛሬ እንግዲህ ሚፍታ እንኳን ሲያናግረው ምንድን ነው ያለው? እኛ ሀይሚም እሱን ለማስቀናት የምታደርገው ነገር የለም፣ እኔም ለማስቀናት ያው እየተገናኘን አይደለም። ሀይሚና እኔ ፕራይቬት ነው የምናደርጋቸው ነገሮች፣ ነገር ግን አንተነ እንደውም እያገናኘን እያጨቃጨክን ያለ ነው አይነት ነገር እያለው ነበረና በደንብ ልትረዱት የሚገባው አይታችሁታል አይደል? ብሩኬና ልጅቷ ያችኛዋ ያው አክተር ነኝ በሚለው እንደፈለገች፣ ብሩኬ ደግሞ ያው ሀይሚም ከራሱ ጋርም ስለሆነች እዛው ለማስቀናት የሚያደርጉት ነገር አለ። እሱ ግን ፕራይቬት ነው ነገሮች የምናደርገው ሊል የቻለው ምንድን ነው እንዳልኳቸው የራሱ ህይወት አለው። ሀይሚም ደግሞ እንደዛ አይነት ሴት አይደለችም። ሚፍታ እንዳለው ሀይሚና ብሩኬ መቼም ይሁን መቼም ሳምንታት ሆነ ወራት ሆነ አመታት ጨረሱ መታረቃቸውና በአንድ መምጣታቸው አይቀርም። ነገር ግን እንደዚህ ታርቀው የሚመጡበትና በአንድ ላይ የሚመጡበትን ጊዜ እያረዘምክባቸው ስለሆነ ቶሎ ከሁለታቸው ህይወት ወጣ፣ እንዲሁም ደግሞ ልጅቷም ወጣ፣ ሰላም እንዲፈጥሩ ፈልጋለሁኝ። ዛሬ እንግዲህ እንደሚመስለኝ ሚፍታ ወይ ሁለታቸውን ብቻ ይዞ ይመጣል ሀይሚና ብሩኬን፣ ወይ ደግሞ ያችን ልጅ ደግሞ ያገኛታል ማለት ነው። ሊዲያ ነው ምናምን የምትባለውን እሷን ደግሞ ብቻዋን አግኝቶ የሚያናግራት ይመስለኛል። እንግዲህ ወንድማችን ብታስበት በጣም ጥሩ ነው። ሚፍታ ራሱ ስሜታዊ ለመሆኑ ነበረ ያሰበው ማለት መጨረሻ ላይ እያስረዳው አልገባው ሲል ሀቢብ ምናምን ነገር እያለው ነበር። ሚፍታ ባጃው አረበኛ ይሰማል፣ ያዳምጣል፣ ይናገራል። በደንብ ነው የሚችለው ማለት ነው። ምክንያቱም ያው አረብ ሀገር ስለነበረ ስለሚመላለስም እና ሚፍታ ወንድሜ ቴንኪው ያው ያልነን ሰምተህ እንዲሁም አንተ ማስበበት ለብቻው ይዘው ስለመጣ ማለት ነው። በተረፈ ሁላችሁም አንድ ድምጽ እንድትሆኑ ነው የምፈልገው። ማለት አሁን ላይ ሁላችን ስለተከፋፈልን ነው እኮ አንዳችን ሀይሚ፣ አንዳችን ብሩክ፣ አንዳችን ሁለታቸውን መሳደብ፣ አንዳችን ደግሞ ሁለታቸውን እየወደድን በቃ እንዴት ነው ግማሽ ስለሆነ ያው ሁሌም እንደምላችሁ የኦዲየንስን ሀሳብም ይከተላሉ፣ የኦዲየንስን አይዲያም ይዘው ይመጣሉና ምንም አይነት አይዲያ ባትሰጡ ደስ ይለኛል። እንዲታረቁ ብቻ ማድረግ ብንችል ግን ታርቀው እንደሚመጡ ባለሙሉ ተስፋ ነኝ፣ እርግጠኛም ነኝ። ምክንያቱም እንዳልኳችሁ ነው ሚፍታም እያደረገ ያለው ነገር እንዲሁም ደግሞ እነሱ ልጆች እነዚህ
እዛም ብሩኬ ጋር የምትመጣው ከሀይሚ ጋር የሚመጣውም እንዳልኳችሁ ነው። ስለዚህ ነገሮቹ እንዲስተካከሉ ፈጣሪ ያግዘን። እንዲሁም ደግሞ እያሰባችሁ እየተጨነቃችሁ እየታመማችሁ ያላችሁ ከራስ በላይ ንፋስ ነው። ራሳችሁን ጠብቁ። ስደት ላይ ነው ያላችሁት። እናንተ ብትወድቁ እዚህ ጋር ድፍት ብትሉ ቀና የሚያደርጋችሁ የለም። እነሱ እንኳን ከዛ ምንም ሆኑ ስራቸው ነው እየሰሩ ያሉት፣ ቤተሰቦቻቸው ጋር ናቸው። ስለዚህ ባካችሁ እኛ ስንወድቅ ሚያነሳን የለም ማለት ውደዷቸው፣ አክብሯቸው ምናምን። ነገር ግን ራስን አጡ አይደለም ሰው መውደድ። የምሬን ነው። በቃ ራሳችሁን ጠብቁ። በቃ ራሳችሁን ትሪት አድርጉ። ነገሮቹ እንደሚስተካከሉ አስቡ። ማርያም በጣም ንጹህ ልብ ያላችሁ ሰዎች አላችሁ፣ ታድላችሁ። በቃ ንጹህ ወረቀት ያለ የሆነ ሀይምሮ፣ ንጹህ ወረቀት የሆነ ልብ ነው ያላችሁና እግዚአብሔርን አመስግኑ። ነገር ግን ራሳችሁን ጠብቁ። ለራሳችሁ ኑሩ፣ ለቤተሰቦቻችሁ ኑሩላቸው፣ ውደዷቸው፣ አክብሯቸው። የሆነ ወደፊት ጥሩ ነገር ተመኙላቸው። ግን የሆነ ነገር በተፈጠረ ቁጥር ራሳችሁ መጉዳታችሁ ትክክል ነው ብዬ አላስብም። ይህን ነው ላችሁ የምፈልገው። ሌላ እኔ ምንም ላደርግ የምችለው ነገር ስለሌለ ማለት ነው። ዛሬ አስታርቂያቸው ቁንጥጥ አድርጌ ሀይሚንም ቁንጥጥ ብሩኬንም ቁንጥጥ አድርጌ ሁለታቸውንም በይሳሚው በልሳማው ብዬ ባስታርቃቸው ደስ ይለኝ ነበር። ግን እንግዲህ እንደው ጎርምሰዋል እነዚህ ህፃን የሆኑ ልጆች። ብቻ ግን እንደው እስኪበስሉ እኮ ነው ትንሽ ድግ እስኪሉ እንደኛ ምናምን ከፍ ሲሉ መራቋት እስኪያደርጉ ነው እያስቸገሩ ነው ያሉት። የምሬን ነው ምላቸው። እድሜ በራሱ ያበስላቸዋል ማለት አንዳንዴ ምን ማድረግ እንዳለባችሁ ምንድን ነው ምናምን የሚለውን ብስል ናቸው እኮ። ግን ብስልም ብትሆኑ ማለት ነው የሆነ የሚጎለን ነገር አለ፣ ራሱ ልጅነት ማለት ነው። የሆነ የሚያጎልብን ነገር አለ። ግን እድሜያችሁ ደግሞ በራሱ ብዙ ነገር ያበስላችኋል። ብዙ ነገር ታያላችሁ። ግዴታ ደግሞ በእድሜ አይደለም። ልክ ብዙ አይነት ነገሮችን ስታዩ በህይወታችሁ ብዙ ነገሮች ሲያጋጥሟችሁ ያ ነገር ያስተምራችኋል። ብዙ ነገር የተማረን ስደት ያስተማረን የሆነ እንዴት ነው ትምህርት ቤት ገብተን ወረቀት ይዘን ያልተማርነውን እውቀት ሰጥቶናል። እግዚአብሔርም ብዙ ነገር እኔ መሰደዴን እወደዋለሁ። በጣም ነው የምወደው፣ በጣም ከምላችሁ በላይ ማለት ነው። ብዙ ነገሮች እንዳውቅ አድርጎኛል። ብዙ ነገሮች እንድማር አድርጎኛል። ማለት በቃ አይ ነው የሆነ የሚከፋችሁ ነገር አለ፣ የሚደብር ነገር አለው፣ ሆድ የሚያስብስ ነገር አለው ምናምን አይ ነው። ግን በጣም ብዙ ጥሩ ነገር ደግሞ አለው እና እንዳትሸወዱ። ሀይሚም ብሩኬም የእናንተን ፎቶ የተጠቀመ ሁሉ ወዳጃችሁ እንዳይመስላችሁ። ሁለታችሁን ለማለያየት ሁለታችሁ ተለያይታችሁ እንድትቀሩ እያደረጉ ያሉ ብዙ ሰዎች ስላየው ነው። ስለዚህ ብስል መሆን አለባችሁ፣ ብልጥ መሆን አለባችሁ። ያንቺን ፎቶ አድርጎ ሀይሚ በውስጥ መጠው ሲያወሩሽ በቃ ወዳጆቼ ናቸው። ብሩኬ ያንተን ፎቶ አድርገው በቃ አንተን በውስጥ መጠው ሲያወሩ ወዳጆቼ ናቸው። የእናንተን ፎቶ ፖስት ስላደረጉ ወዳጆቼ ናቸው ብላችሁ የምታስቡ ከሆነ ተሳስታችኋል። በጣም ውስን ናቸው። እናንተን በጣም የሚወዷችሁ የሚያከብሯችሁ፣ ሁለታችሁ በአንድ ላይ እንድትሆኑ የሚፈልጉ እንጂ ብዙዎቹ ደግሞ ከባድ ነው። በጣም ብዙ ናይቸዋለሁ፣ በዚህ ሰሞን ብዙ ናይቸዋለሁ እግዚአብሔርን። ስለዚህ እባካችሁ ራሳችሁን ጠብቁ። ማለት በቃ ራሳችሁን በደንብ አድርጋችሁ መርምሩ። ሀይሚም ራሽን ብሩኬም ደግሞ ራስን ምርምር አድርጋችሁ በደንብ አድርጋችሁ ብልጡ ነው። በነገራችሁ ላይ ሀይሚና ብሩኬ በአንድ ላይ ሆኑ አልሆኑ ለእኛ እኮ ምንም ይሰራልን ነገር የለም፣ ለእነሱ ነው። ነገር ግን ህዝቡ በቃ ፍቅር ይወዳል። ደስ አይልም? የሆነ እግዚአብሔር ነው የምላችሁ የሆነ ሰው ሲፋቀር በፍቅር እንዴት ነው? ዋው በጣም ደስ የሚል ነገር አለው። በቃ በተለይ እንደዚህ እያያችሁት ያደገ ሰው እያያችሁት አብሮ የመጣ ሰው በአንድ ላይ ተጣምሮ ስተት የሆነ ሀሴት አለው። እግዚአብሔርን በጣም ደስ የሚል ስሜት አለውና እኔ ብዙ ጊዜ ደስ ይለኛል፣ ብዙ ሰዎችም ደስ ይላቸዋል። ስለዚህ የሆነ አንዳንዴ የእውነት ሲሪየስሊ ከልባቸው የሚወዱ ስላሉ ነው። አንዳንድ ሰዎች ምንድን ነው የምታሽቃብጡ ምናምን የሚሉ ስላሉ ማሽቃበጥ ሳይሆን ሰው በራሱ ደርሶም ስለሚያው ብቻ የደረሰበትም ስለሚያውቀው ነው። የሆነ በቃ ፍቅር ላይ ስኬታማ ስትሆኑ ደስ አይልም? በቃ ፍቅር ላይ፣ ስራ ላይ፣ ብዙ ነገሮች ላይ ስኬታማ ልትሆኑ ትችላላችሁ። ፍቅር ላይ ስኬታማ መሆን ደግሞ በብዙ በቃ የተመረጡ ሰዎች ናቸው ስኬታማ የሚሆኑት። ሶ በቃ እናንተ ደግሞ ሁለታችሁ የምትዋደዱ የምትፋቀሩ ልጆች እንደሆናችሁ እያወቃችሁ በመሀል ላይ እንደዚህ ሌላ ሶስተኛ ወገን እንዳይገባ። እስካሁን እኮ ስራ ነው አውቃለሁ፣ ግን መሀል ላይ እንዳልኳችሁ በሆነ ምክንያት የሆነ መሀል ላይ የሆነ ነገር እንዳይገባ። እንደዚህ አሁን በምታደርጉት ነገር በሀይሚ በኩል ሆኖ የሚያደርጉት ነገር፣ በብሩኬ በኩል ሆኖ የሚያደርጉት ነገር ሁለታችሁን እንድትነጫነጩ ነው የሚያደርጋችሁ። ስለዚህ ራሳችሁን ቆም ብላችሁ አስቡ። በደንብ አድርጋችሁ አስባችሁበት በሰላም ቶሎ ብትመለሱ ይሻላል ብዬ ነው የማስበው። ምክንያቱም ዛሬ ብትለያዩ ችግር የለውም፣ ብሩኬ ከሌላ ጋር ቢመጣ ችግር የለውም፣ ሀይሚ ከሌላ ጋር ብትመጣ ችግር የለውም ያለ ሁሉ እውነቱን አይደለም። ነገ ሀይሚ ከሌላ ጋር ስትመጪ ወይኔ ይሄ ብሩኬ ጋርም እኮ ነበረች አሁን ነገ ትተዋለች ምናምን፣ ብሩኬንም ደግሞ ሀይሚ ጋር ነበር ነገ ይተዋታል ምናምን እየተባለ ጆሮአችሁ ነው የሚደመውና ብታርፉ ይሻላል። ከአሁኑ ተቆጥባችሁ በፍቅር በሰላም ቶሎ ነው። ምክንያቱም በጣም ብዙዎቻችን በስሜት ነው የምንወስነው። በጣም ስንናደድ ምናምን እንወስንና ከዛ ውሳኔያችን ትክክል እንዳልሆነ ይገባናል ምናምን ነገር። በቃ
እስካሁን የሰራችሁት ይበቃል። እንደዚህ የተጨቀጨቃችሁ እናንተም ሰላማችሁን እያጣችሁ ምናምን የሚሰራ ነገር ቢቀር ነው የሚሻለው ብዬ ነው የማስበው። እና እንዳልኳችሁ በድጋሚ እናገራለሁ፣ ሶስተኛ ወገን እንዳይገባባችሁና ነገሮቹ እንዳሰባችሁት ሳይሆን እንዳላሰባችሁት ነው ብልጭትጭቱ እንዳይወጣ የትነቴን ነው የምነግራችሁ። ፍቅራችሁን ቶሎ ይመልስልን ፈጣሪ። በአንድ መታችሁ ቶሎ ለማየትና አሸሸው ለማለት ያብቃን እላለሁ። እና ቅዱሴ ደግሞ ቅዱስ ነው አይደለ ስምህ ወንድሜ? ያው አንተ እየተማርክ ምሁር ነህ ምናምን እንዳየው ከሆነ ስለዚህ ተው በቃ ተው እሺ። አዎ እና እንደዛ ነው። እና በቃ ዛሬ ደግሞ በየትኛው በኩል ደመጡ ሀይሚና ብሩክ አናውቅም፣ ብቻ ግን እንጠብቃቸዋለን። ሁላችሁም በትዕግስት ተጠብቁ። ወዳችኋለሁ። መልካም ጊዜ ሁላችሁ።